ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። አዲሱ ስምረት ፓርቲ በደህንነት ስጋት ምክንያት ለጊዜው ከትግራይ ውጪ እንደሚንቀሳቀስ አስታውቋል። ርዕዮተ ዓለም በመቅረጽ ሂደት ላይ ነኝም ብሏል። ኢትዮጵያ በሀገራት መሪዎች በሚሰነዘርባት ዘለፋ እንኪያ ሰላምታ ውስጥ አትጠመድም ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሌሎችንም ይዘናል። አብራችሁን ቆዩ። ኢትዮጵያ በሀገራት መሪዎች በሚሰነዘሩባት ዘለፋዎች እንካ ሰላምታ ውስጥ አትጠመድም ሲል የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ዛሬ ግንቦት 21 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ ላይ የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በዘረዘሩት የዲፕሎማሲ ስራ ከ700 በላይ ኢትዮጵያውያን ከማይናማር መመለሳቸው እንዲሁም አዲስ አበባ የኮንፈረንስ ቱሪዝም ማዕከል ስለመሆኗ ተጠቅሷል። ከወቅታዊው የኢትዮጵያና ኤርትራ ሁኔታ ጋር የተያያዘ ጥያቄ የቀረበላቸው ቃል አቀባዩ ኢትዮጵያ የምትታወቅበት የዲፕሎማሲ አካሄድ ከጎረቤት ሀገራት ጋር በጋራ መስራትና ሰላም ማስፈን እንደሆነ መገንዘብ ያስፈልጋል ያሉ ሲሆን በተወሰኑ ጎረቤት ሀገራት መሪዎች ደረጃ በሀገሪቱ ላይ ዘለፋ እንደሚሰነዘርና ኢትዮጵያ በዚህ እንካ ሰላምታ ውስጥ አትገባም ሲሉ ተናግረዋል። ምንም እንኳን አምባሳደር ነቢያት ጌታቸው የተወሰኑ የጎረቤት ሀገራት ሲሉ የሀገርና የመሪ ስም ከመጥቀስ ቢቆጠቡም ሰሞነኛውን የኤርትራ 34ኛ የነጻነት ክብረ በዓል ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው እንደነበር ይታወሳል። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በሀገሪቱ ብሔራዊ መገናኛ ብዙሃን በተላለፈው ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። ፕሬዝዳንቱ ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሲም ግጭት፣ የአፋር ሕዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው በመቀስቀስ የኢትዮጵያ መንግስት ተችተዋል። በተጨማሪም የብሔር ጦርነትን በሁሉም ቦታዎች ማቀጣጠሉን ተያይዘውታል ሲሉም ስለ ኢትዮጵያ ጊዜ ወስደው ሲያብራሩ ተደምጠዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው በበኩላቸው እንደገለጹት ኢትዮጵያ መሰል ዘለፋዎች ውስጥ የማትገባ ሲሆን በየጊዜው የሚነሱ ጉዳዮች በዚሁ አግባብ የሚታዩ ናቸው። ፕሬዝዳንት ኢሳያስ መሸፋፈኛ ያሉትን የባህር በር ጥያቄ በተመለከተም ኢትዮጵያ ጥያቄዋን በህጋዊ ፍትሐዊና ዲፕሎማሲያዊ መንገድ ብቻ እንደምታራምድ አምባሳደር ነቢያት ተናግረዋል። ከጎረቤት ሀገራት ጋር በተያያዘ ከኤርትራ ጋር በተያያዘም የተነሱ ጥያቄዎች አሉ። እንደሚታወቀው የኢትዮጵያ የውጭ ግንኙነት አንዱ አንኳር ጉዳይ የዲፕሎማሲ መርሃችን ከጎረቤቶቻችን ጋር ተቀራርቦና በትብብር መስራትን ሰላምና መረጋጋትን ማረጋገጥ ላይ የተመሰረተ እንደሆነ ይታወቃል። ኢትዮጵያ ይህንን የተረጋጋና የሰከነ አካሄድ የምትከተል ሀገር መሆኗን መገንዘብ ያስፈልጋል። ከዚህ ቀደምም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ። ኢትዮጵያ ግን በእንዲህ ያሉ እንካ ሰላምታ ውስጥ ሳትጠመድ በሰከነ ዲፕሎማሲ ረጅሙን ርቀት የሚያስኬደውን አማራጭ በማየት ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራትን ላይ ያተኮረ የውጭ ግንኙነት መርህ ነው የምትከተለው። ስለዚህ በየጊዜው የሚነሱ ጉዳዮችን በዛ አግባብ ነው የሚስተናገዱት። ከባህር በር ጋር በተያያዘ ኢትዮጵያ ፍላጎቷን ግልጽ አድርጋለች። ኢትዮጵያ ካላት የኢኮኖሚ አቅምና ፕሮጀክት ተደርጎ ልደርስ የምትችለውን ኢኮኖሚ አቅም ካላት አጠቃላይ የህዝብ ብዛት በመነሳት በዙሪያ ያሉ የባህር በሮችን የመጠቀም ፍላጎት እንዳላት ደጋግማ በአጽንኦት አስቀምጣለች። ይህ የባህር በር የሲ አክሰስ ጥያቄዋ በህጋዊ ፍትሐዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽመው ግልጽ አድርጋለች። ይህ ጥያቄ በአሁኑ ሰዓት እዚህ ኢትዮጵያውያን ምሁራን ዘንድ ብቻ ሳይሆን መላው በአመዛኙ ህዝቡ የሚስማማበት ከኢትዮጵያ መጻኢ የኢኮኖሚ ልማትና እድገት ጋር የተሳሰረ መሆኑን
በሀገራችን ውስጥ ብቻ ሳይሆንም በሌሎችም ሀገራት ዘንድ የኢትዮጵያ ጥያቄ ህጋዊና አግባብ ያለው መሆኑን ግንዛቤ የተያዘበት ወቅት ላይ ነው። ስለዚህ የባህር በር ጥያቄን በዛ መልኩ ነው የሚታየው። ቃል አቀባዩ ኢትዮጵያ በህንድና ፓኪስታን መካከል ስላለው ውጥረት ያላት አቋም በገለልተኝነትና በሰላም እንዲፈታ ብቻ ነው የምትፈልገው ሲሉም አክለዋል። ቡና ላኪዎች ለብቃት ማረጋገጫ 15 ሚሊዮን ብር ካፒታል ሊጠየቁ ነው። ለቡና ላኪነት የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ ቀርቧል። እንዲሻሻል በቀረበው የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት ከዚህ ቀደም የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት ለማግኘት 1.5 ሚሊዮን ብር ያስፈልግ የነበረውን ወደ 15 ሚሊዮን ብር ከፍ ተደርጓል። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚሰጠው የግል አመልካች ከሆነ ለስራው የሚያስፈልግ መነሻ ካፒታል 1 ሚሊዮን ብር፣ የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ ከሚመለከተው ባንክ የተረጋገጠ የሰነድ ማስረጃ ማቅረብ በ2012 ዓ.ም በወጣው መመሪያ ተደንግጎ የነበረ ሲሆን በተሻሻለው መመሪያ ወደ 10 ሚሊዮን ብር አድጓል። መመሪያውን በሚመለከት ውይይት ማድረጋቸውንና ከዚህ ቀደም የነበረውን የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ ማሻሻያ እንዲደረግበት ሲጠይቁ መቆየታቸውን የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ ለሪፖርተር ገልጸዋል። አንድ ኮንቴነር ቡና ወደ ውጭ ለመላክ እስከ 20 ሚሊዮን ብር እንደሚያስፈልግ የገለጹት ፕሬዝዳንቱ በተደረገው ማሻሻያ 15 ሚሊዮን ብር መሆኑ ተገቢ እንደሆነ ተናግረዋል። የመነሻ ካፒታሉን ከፍ ማድረግ ካልተቻለ በፊት በነበረው መነሻ ካፒታል ማንም ገብቶ የሚጫወትበት እየሆነ ነው በማለት ጥያቄ ስናቀርብ ቆይተናል ብለዋል። ከካፒታሉ በተጨማሪ ስለ ቡና ምንም አይነት እውቀት የሌላቸውና በቡና ግብይት ውስጥ የሌሉ መንገደኞች ካፒታሉ ስላላቸው የቡና ላኪነት ፍቃድ በማውጣትና በማከራየት ወንጀል እየሰሩ ነው ያሉት ዶክተር ሁሴን እዚህም ላይ ከፍተኛ የሆነ ቁጥጥር ማድረግ እንደሚያስፈልግ ገልጸዋል። አስፈላጊውን መስፈርት አሟልቶ የቡና ላኪነት የብቃት ማረጋገጫ ምስክር ወረቀት እንዲሰጠው የተፈቀደለት ላኪ በአካል በመቅረብ ወይንም በህጋዊ ተወካይ አማካኝነት ፈርሞ ሊወስድ እንደሚገባ ተደንግጓል። ከህወሓት በተነጠለው የማዕከላዊ ኮሚቴ የተቋቋመው አዲሱ ስምረት ፓርቲ በደህንነት ስጋት ምክንያት ለጊዜው ከትግራይ ውጪ እንደሚንቀሳቀስ አስታውቋል። ርዕዮተ ዓለም በመቅረጽ ሂደት ላይ ነኝም ብሏል። በቀድሞ የህወሓት ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራውና ራሱን ከህወሓት የነጠለው የማዕከላዊ ኮሚቴ አባላት ቡድን የተቋቋመው አዲሱ ስምረት ፓርቲ በደህንነት ስጋት ምክንያት ለጊዜው ከትግራይ ውጪ እንደሚንቀሳቀስ አስታውቋል። የቀድሞ የክልሉ የኮሚኒኬሽን ጉዳዮች ኃላፊና በአሁኑ ወቅት የፓርቲው የኮሚኒኬሽን ኃላፊ የሆኑት አቶ ረዳኢ ሀለፎም አዲሱ ፓርቲ ለውጥ ፈላጊ የትግራይ ተወላጆችን ያካተተ እንደሆነ ገልጸው ፓርቲውም የሚመራው የህወሓት ማዕከላዊ ኮሚቴ አባላት በነበሩና ለውጥን ፈልገው ከድርጅቱ በወጡ የቀድሞ አባላት፣ ሌሎች ካድሬዎችና ወጣቶች እንደሆነ አብራርተዋል። ፓርቲው ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ እንደተሰጠው በማስታወስም ቋሚ ፍቃድ የማግኘት ችግር የለብንም፣ ነገር ግን ትግራይን በሚገባ ባሳተፈ መልኩ መሆን ይኖርበታል ብለን እናምናለን ሲሉም ነው የተናገሩት። ፓርቲያቸው ለምን ትግራይ ውስጥ መንቀሳቀስ አልጀመረም በሚል ለቀረበላቸው ጥያቄም ሲመልሱ በግምት 10 ገደማ ሰዎችንን ከትግራይ ውጪ ያለነው፣ በቀጣይ ግን ከወጣቱም ከባለሀብቱም ሌሎችንም በአባልነት መመዝገባችን አይቀርም። ለጊዜው ከትግራይ ውጪ ሆነን የምንንቀሳቀሰው የደህንነት ስጋት ስላለብን ነው ብለዋል። የሰራዊቱ ኮርና ከኮር በላይ የሆነው የጸጥታ ኃይሉ አካል ከወራት በፊት ያሳለፋቸውን ውሳኔዎች ጠቅሰው አዲስ ፓርቲ ይዘን አሁን ባለው ሁኔታ እዚያ አካባቢ ብንገኝ ሌላ ጭቅጭቅ ብሎም ደም መፋሰስ ሊያስከትል ስለሚችል ነው አዲስ አበባ ያለነው፣ ወደ ትግራይ ከመመለስ ግን የሚያግደን የለም ሲሉም አቶ ረዳኢ አስረድተዋል። የፓርቲውን ፕሮግራምና ርዕዮተ ዓለም በሚመለከትም የትግራይን ራስን በራስ የማስተዳደር መብት በሚያከብር መልኩ እንደሚቀረጽ የገለጹት አቶ ረዳኢ አሁናዊውን የዓለም ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊና የቴክኖሎጂ ሁኔታን እንዲሁም ሀገራዊና ክልላዊ ሁኔታን ከግምት ያስገባ መንገድን እንደሚከተል ጠቁመዋል።
ይሁንና ፓርቲው በሚከተለው ርዕዮተ ዓለም ላይ ከውሳኔ እንዳልተደረሰም ነው ያመለከቱት። ከዚህ ቀደም ህወሓት እንዲሁም ኢህአዴግ እንደ ፓርቲ የነበሩበትን ስህተቶች የሚያርም ወጣቱንና ምሁሩን የሚያሳትፍ እንደሚሆን በመጥቀስም ለምሳሌ በሀገሪቱ ውስጥ የነበሩትን 3 ዩኒቨርሲቲዎች ከ40 በላይ ታደርስና አስተምረህ ካስመረቅ በኋላ ወላዋይ ብለህ ትጠራቸዋለህ። ይህ ባለፈው ስርዓት የታየ ትልቅ ችግር ነበር። እኛ እንዲህ አይነቱን አስተሳሰብ በሚፈታ መልኩ ነው መንቀሳቀስ የምንሻው በማለት አብራርተዋል። በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር በሆኑት አቶ ጌታቸው ረዳ በሚመራው ቡድን የተቋቋመው ስምረት ፓርቲ ባሳለፍነው ሳምንት ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ማግኘቱ ይታወሳል። አቶ ጌታቸው የጠቀሱትን የደህንነት ስጋት እንዲሁም የግድያ ሙከራ በሚመለከት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ውንጀላው ሐሰት እንደሆነ ጠቅሶ አቶ ጌታቸው የራሳቸውን የፖለቲካ አመለካከት ይዘው ወደ ትግራይ መመለስ እንደሚችሉ መግለጹ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።